መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ሲጻጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታቅ ኖሮ መጨረሻስ ወጣችሁ ልትሄዱ ስትሉን እዛ ጋር ፌንት ሰርች ወድቄ ተመልሳችሁ የመጣችሁት ይዣት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት ይወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃቸው። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሳዋን ፈትሻችኋል አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ ሁለት ስልክ ይዛችሁ ነው ሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስለወራው እንደውም የረሳሁት ነገር በጣም እንትን ሆት ይሆንኩኝ ነው። ልጅቷ ስራ ፈልግላት የተባለችው ልጅ ውሃ አለ። ቆይ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር ይበላው እናንተን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ ልጅ አብራን ካልሄደች ኦሪጅ ፕሮግራም አለ ተብሎ እዛ ቁጭ ብለን እያወራን ነው አይደል? አብራን ካልሄደች አይነት ነገር ያነሳው እሱ ነው እንዴ። እቺ ልጅ ምን ልታደርጋት ነው አብራን ነው የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሀሳቡን እንትን ብለን ልጅቷ መሄድ የለባትም። ልጅቷ ኦሪጅ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄደው። ያለ ምንም እንትን እዛ ጋር የሚያስቆማት የለም። እኔ ሞድቅ ያለው እቺኛውም ልጅ ምንም እንትን የላትም። ስለዚህ አንተ ከሱ በላይ አንተ ነክ ነገሮችን ያብላላክ እንትን ስትል የነበርከው አንተ ነክ ስለታውጥተህ ካንዳይሉ ሁለት ጊዜ ካልቀደድኳት እንደዚህ አድርጋ የኛ እንደም እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንዲሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖር ያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስንቂኝ ብላችሁ እንትን ስትለኝ አንተ ነክ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷና ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምን አድርጎኝ ምን አገናኝቶን መቶ ግን ሲጠላልዘኝ ጻጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 ይሆኑ 4 ሴቶች አሉ። ወጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበር። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲያ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁስይና ጉድ እንትና ይበሉ። እሺ ሐምዛ ወንድ እንደመሆንክ መጠን አንተን ትንሽ ጫናሃለሁ። እሺ ቅር እንዳይ